በዘመኑ ያሉ ሰዎችን ሁሉንም ወንዱንም ሴቱንም ሕፃኑንም አዋቂውንም የሚመለከትና ብዙ ሰዎች የተፈተኑበት የሆነን ጉዳይ ሲሆን ይኸውም የስልክ ስነ ስርዓት ወይም ደግሞ የስልክ አደብ የሚል ይሆናል። እነሆ ስልክ ሁላችንም እንደምናውቀው ከተወሰኑ ዓመታት ጀምሮ የሁላችንም ቤትና እጅ ላይ ይገኛል። አንድ ብቻ ሳይሆንም አንድ ቤት ላይ በርካታ ቁጥር ያለው ስልክ ይገኛል። እነሆ ስልክ በርካታ ጥቅሞችና አገልግሎቶችን የሚሰጥ አላህ ተባረከ ወተዓላ በአግባቡ ከተጠቀሙት ለሰው ልጆች ከሰጣቸው ኒዕማዎች መሃል አንዱ ሲሆን ያለ አግባብ የተጠቀሙት እንደሆነ ደግሞ አላህን ከሚያስቆጡና አኺራ ላይም ቅጣት ከሚያስከትሉ ነገሮች መሃል አንዱ ይሆናል። በስልክ የምናገኛቸው እጅግ በጣም በርካታ ጥቅሞች አሉ፣ ሁሉም የሚያውቃቸው። ዝምድናን መቀጠል እንችላለን። የታመመን ሰው መጠየቅ እንችላለን። በተለይ ደግሞ ሩቅ ያሉና ሄደን ማግኘት የማንችላቸው ወይም ደግሞ ሄደን መጠየቅ የሚከብደን የሆኑ ቅርብም ይሁን የሩቅ ዘመዶችን መጠየቅ የምንችልበት መንገድ ነው። በተለያዩ የደስታም ይሁን የሐዘን አጋጣሚዎች ሰዎችን ምናጽናናበት አሊያ ደግሞ ደስታቸውን ምንካፈልበት መንገድ ነው። እንደዚሁ ደግሞ የተለያዩ የራሳችንም ይሁን የሌሎችን ሰዎች ሐጃ ምናስፈጽምበትን መንገድ ነው። ከዚህ ሁሉ አልፎ የተለያዩ ውሎች የሚፈጸሙበት አሊያ ደግሞ ውሎችን ለመፈራረም መንገድ ምናመቻችበት መስመር ነው። የተለያዩ ችግሮችና የቀልብ መሰበሮች የደረሱባቸው ሰዎችንም ደውለን በአካል ሄደን ከጎናቸው ባንሆን በተለያዩ ወቅቶች እየደወለን አይዞህ ምንልበት ምናጽናናበትና በመንፈስ ከነሱ እንደሆነን ምንገልጽበት መንገድ። በዘመኑ ደግሞ አላህ የወፈቃቸው ሰዎች ብዙ ሳይለፉና ሳይደክሙ ከቤታቸው ቁጭ ብለው ዒልም የሚማሩበት አጋጣሚም ጭምር ሆኗል። ይህና ሌሎችም በርካታ ጥቅሞች ያሉት ከመሆኑም ጋር ነገር ግን ከዚህ የማይተናነስ ፊትና አደጋና ሙሲባንም እያስከተለ ይገኛል። ብዙ ሰዎች የስልክ ሱሰኛ ሆነዋል። ከስልክ ጋር ተያይዘው የሚመጡ የኔትና የመሰል ነገሮች ተጠቂና ሰለባ ሆነዋል። ሞባይሎች ላይ ባሉ ካሜራዎች ምክንያት ብዙ ነውሮች ወጥተዋል። የአላህ ድንበር ተጥሷል። በሞባይል ምክንያት ብዙ ትዳሮች ፈርሰዋል። ብዙዎችም ተናግተዋል። በሞባይል ምክንያት በርካታ አማናና ኃላፊነት የተጣለባቸው ሰዎች አማናቸውን በልተዋል፣ አሊያ ደግሞ በአግባቡ መወጣት ተስኗቸው አልፎ ሁሉ አኺራቸውን የዘነጉ አላህ ዋጅብና ግዴታ ያረገባቸውን ነገሮችን ቸላ ያሉ ሰዎች አሉ። ዚክራቸውም ቁርአናቸውም ዋና ስራቸውም ሞባይል ሆኗል። ቀን ላይም ስልክ፣ ማታም ስልክ፣ ገና ከእንቅልፋቸው እንደነቁም ስልክ፣ ሲተኙም ከስልክ ስራቸው፣ ባህሪያቸው፣ ወስፋቸው ይህ የሆነ ብዙ ሰዎች አሉ። በመሆኑም ትኩረት ሊሰጠው ልንነጋገርበት መፍትሄ ልናበጀለት ይገባልና በዚሁ ረገድ ከሚረዱ ነገሮች መሃል አንዱ የስልክ አጠቃቀም በሸሪዓ ምን መምሰል አለበት፣ ልንጠብቃቸው የሚገቡ አደቦች አሉ፣ ልንጠነቀቃቸው የሚገቡ ነገሮች አሉ። እነሆ በሸሪዓችን ሁሉም ነገር አደብና ገደብ አለው። አደቡን ከጣሰ ከገደቡ ካለፈ አላህ ዘንድ ያስቀጣል፣ ሰዎች ዘንድም ያስገምታል። ሸሪዓችን ከአላህ ዘንድ የተደነገገ እንደመሆኑ መጠን ምንም እንኳ በየዘመኑ አዳዲስ ነገሮች ቢፈጠሩ ሸሪዓችን መልስ ሰጥቷል። ዘመናዊ የሆኑ ነገሮች በሰሐቦችና በታቢዒዎች ከዛም በፊት በነቢዩ ዘመን ከነበሩ ክስተቶች ጋር በማስተሳሰርና በማያያዝ ይህ ከዚህ ጋር ይመሳሰላል፣ ይህ እዚህ ውስጥ ይገባል እያሉ ዑለሞች መልስ ሰጥተዋል። ዑለሞች ቁርአን ሐዲስን አገላብጠው የሰሐቦችን ንግግር አጥንተው መልስ ያገኙለታል። ማ ፈረጥና ፊል ኪታብ ሚን ሸይ ተብሏል። ሸሪዓ ውስጥ ምንም አልጎደል። በምንም ነገር ስሜታችንን ተከትለን ልንሄድ አይገባም።
ስንበላ እንዴት እንደምንበላ፣ ስንጠጣ እንዴት እንደምንጠጣ፣ ስንተኛ እንዴት እንደምንተኛ፣ ስንለብስ እንዴት እንደምንለብስ፣ አልፎ ሁሉ ሽንት ቤት ስንገባ በምን መልኩ ምን ብለን መግባት እንዳለብንና ምን ብለን እንዴት ብለን መውጣት እንዳለብን ሸሪዓችን አስተምሯል። አንተ ሙስሊም ሆይ አንገትህን ቀና አድርግ፣ በዲንህ ኩራ። የሚያኮራና የሚያስደስት ዲን ነውና ያለህ። ነገር ግን አለማወቃችን፣ ግዴለሽ መሆናችን ሌሎችን እንድንከተል የያዝነውን እምነት ደረጃውን እንድንዘነጋ ያደርገናል። ነጮች ያደረጉት ሁሉ መልካም የሚመስለው፣ ነጮች የተዉት ሁሉ ጉድለት የሚመስለው ብዙ ሰው አለ። እነሆ ስልክን የሰሩት ምንም ነጮች ቢሆኑ፣ አብዛኞቻቸው አኺራን የዘነጉ ሰዎች ቢሆኑም እኛ ተቀበለን መልካም ጎኑን አላህን በሚያስደስት ለዲናችንም ለዱንያችንም በሚጠቅም መልኩ ልንጠቀመው ይገባል። መጥፎ ጎኑን ደግሞ ልንጠነቀቀው ይገባል። እነሆ ሸሪዓችን ለሁሉም ነገር አደብ አስተምሯል። የአደብ ጉዳይ ሊያሳስበን ይገባል፣ ሊያስጨንቀን ይገባል። አደብ ከሌለን ስርዓተ አልባ ከሆነን መስገዱም መጾሙም ሰደቃ መስጠቱም መማሩም ብዙም ላይፈይድ ይችላል። ምክንያቱም አደብ በጎደለው አንዳንድ ንግግራችንና ተግባራችን የሰራነውን መልካም ስራ ምንዳ ልናጣ እንችላለን። ለመሆኑም ደጋግ ቀደምቶች ከምንም በፊት አደብን ይማሩ ነበር፣ ስነ ስርዓትን ይማሩ ነበር። ኢማሙ አሕመድ ረሒመሁላህ ተዓላ ሊያስተምሩ ሲቀመጡ በብዙ ሺዎች የሚቆጠሩ ሰዎች ቁጭ ብለው ደርስ ይማሩ ነበር። ከዛ ውስጥ ግን ቋሚ ተማሪ ሆነው ደፍተር ይዘው ማስታወሻ ይዘው ይማሩ የነበሩት 500 ብቻ ነበር። ከዛ ውጭ ያሉት በሺዎች የሚቆጠሩ ሰዎች ከኢማም አሕመድ አደብን ይማሩ ነበር። እንደዚሁ ደጋግ ቀደምቶች ልጆቻቸውን ወደ ዑለሞቻቸው ሲልኩ ሂድ እገሌ ከሚባለው ዓሊም ተማር፣ ከትምህርቱ ከዕልሙ በፊት ግን ከሱ አደብና ስነ ምግባርን ተማር ይሉ ነበር። ከታቢዒዎች መሃል አንዱ እኛ ከብዙ እውቀት ይልቅ ብዙ አደብና ስርዓት ያስፈልገናል፣ ሌላውም እንደዚሁ ዕልም ያለ አደብ አይጠቅምም ይላል። ወሩዊ አነ ነቢዩ ሰለላሁ ዐለይሂ ወሰለም ቃለ አደበኒ ረቢ ፈአሕሰነ ተዕዲቢ፣ አላህ አደብ አስተምሮኛል አደቤንም አሳምሮልኛል እንዳሉ ከነቢዩ ሰለላሁ ዐለይሂ ወሰለም ተዘግቧል፣ ተነግሯል። ነው የአደብ ነገር ትኩረት ልንሰጠው ይገባል። ንግግራችን አደብ ሊኖረው፣ አበላላችን አደብ ሊኖረው፣ ውሏችን በአጠቃላይ አደብ ሊኖረው ይገባል። ከምንም በላይ መጠበቅ ያለበት አደብ ከአላህ ጋር ያለ አደብ ነው። ከረሱል ጋር ሰለላሁ ዐለይሂ ወሰለም ያለ አደብ ነው። ከወላጆች ጋር ያለ አደብ ነው። ከዑለሞች ጋር ሊኖረን የሚገባ አደብ ነው። እንደዚህ ያለ ይወርዳል። ብዙ አደቦች አሉ። ከአላህ ጋር ሊኖረን የሚገባውን አደብ በተመለከተ በጥቂቱ ካሁን ቀደም ሙስሊም ከጌታው ጋር ሊኖር የሚገባ ስነ ስርዓት በሚል አጠር ያለ ሙሐደራ ተዳስሷል። በቀጣይም በአላህ ፈቃድ በዚህ ዙሪያ አለፍ አለፍ ያለን ወሳኝ የሚባሉ አደብ ነክ ነጥቦችን ምንዳስስ ይሆናል። ዛሬ በአላህ ፈቃድ የምንዳስሰው ከሁሉም አደቦች ጋር ግንኙነት ያለውን ጉዳይ ነው። ስልክ ከአላህ ጋር መደብ ሊያስተሰን ይችላል። ከነቢዩም ጋር አደብ ሊያስተሰን ይችላል። ከወላጆቻችን ጋር፣ ከዑለሞች ጋር፣ ከጎረቤቶቻችን ጋር ከቅርቡም ከሩቁም አደብ ሊያስተሰን ይችላል። በመሆኑም የስልክን አደብ በተመለከተ ሁላችንም ግንዛቤ ሊኖረን ይገባልና አላህ ለሁላችንም አደብ ይስጠን፣ አደባችንንም ያማረና ለአላህ ተብሎ የተያዘ አደብ ያድርግልን። አንዳንድ ሰዎች የራሳቸውን ጥቅም ለማግኘት ሲሉ አደብ ይይዛሉ። የፈለጉትን ነገር ካገኙ በኋላ አሊያ ደግሞ እንደሚያገኙ ሲያረጋግጡ አደባቸው ይበላሻል፣ ጸባያቸው ይቀየራል። የሙእሚን አደብ ቋሚ ሊሆን ይገባል። አደቡን የሚያስተካክለው አደብ መያዝ ስርዓተኛ መሆን የሙስሊም ባህሪ መሆኑን ስላወቀ ሊሆን ይገባል። ለአላህ ብሎ አጅር ፈልጎ ሊሆን ይገባል። እሱ እንደፈለገው የሚቀያየረው አደብ ሊሆን አይገባም። የስልኩን አደብ መጠበቁም በሁለቱም በኩል ሊሆን ይገባል። በሚደውለውም በሚደወልለትም ግለሰብ በኩል የበለጠ አደብ የሚያስፈልገው የሚደውለው ሰው ጋር ከመሆኑ ጋር ማለት። ምክንያቱም የፈለገው እሱ ነው፣ ባለ ጉዳዩ እሱ ነው። እሱን ከአደብ ቢጥስ የተደወለለት አካል በአደብ ሊመልስ፣ አደብ ሊያስተምር፣ ሊታገስ ይገባል። የስልክ አደቦችን ማወቅና መጠበቃችን ኡመተል ኢስላም ማህበረሰቡ፣ ቤተሰብ በመሃሉ ፍቅር እንዲኖር፣ መዋደድ እንዲኖር፣ መቻቻል እንዲኖር፣
አማና እንዲጠበቅ፣ የጋራ ጠቃሚ የሚባሉ ነገሮች እንዲጠበቁ፣ ጎጂ የሚባሉ ነገሮች እንዲጠፉ ያደርጋል። እስልምና አንድን ነገር ሲያስተምርና ወደ አንድ ነገር ሲጣራ ዘርፈ ብዙ የሆኑ ጥቅሞች እሱ ላይ ስላሉት የስልክን አደብ በመጠበቃችን አሁን በጥቂቱ የጠቀስኳቸው ነገሮች ይገኛሉ። የስልክን አደብ ባለመጠበቃችን ደግሞ የሚመጡ ብዙ መዘዞች አሉ። ዋና ዋና ከምንላቸው የስልክ አደቦች መሃል የመጀመሪያውና አንደኛው ምንደውልበትን ሰዓት ማወቅና የስልክ ሰዓት መምረጥ። ወደ አንድ ግለሰብ ለመደወል ስናስብና ስንፈልግ ሓጃ ሲኖረን እኛ ግለሰቡ ጋር ምንፈልገው ግለሰብ ጋር ለመደወል ጉዳይ ኖሮን ሓጃ ኖሮን ለመደወል እንደተነሳሳ ነው ሁሉ ምንደውልበት ግለሰብም ሓጃ ሊኖረው ስራ ላይ ሊሆን፣ እረፍት ላይ ሊሆን፣ ምግብ ላይ ሊሆን፣ ከቤተሰብ ጋር ሊሆን፣ መንገድ ላይ ሊሆን እንደሚችል መገመት ይኖርብናል። በአካሉን ካሄዶ ለመዘየር ሸሪዓችን ጊዜና አደብ አስቀምጣል። ከቤቱ ተነስቶ ረጅም መንገድ ተጉዞ የሚፈልገው ግለሰብ ቤትን ሲያንኳኳ አሁን ሰው መቀበልና ማስተናገድ አልችልም ተመለስ ቢባል መመለስ እንዳለበት ሸሪዓችን አስተምሯል። ይህም ቁርአን ላይ ሰፍሯል። ሱረቱ ኑር 28ኛው አንቀጽ ላይ ወኢን ቂለ ለኩም እርጅዑ ፈርጅዑ ሁወ አዝካ ለኩም፣ አንድ ቤት መግባት ስትፈልጉ አስፈቅዱ፣ ተመለሱ የተባላችሁም እንደሆነ ተመለሱ ይላል አላህ ተባረከ ወተዓላ ሱረቱ ኑር ላይ። በዘመኑ ያሉ አብዛኛው አደብ የጎደላቸው ሰዎች አይደለም ቤት መተው ተመለሱ ተብለው በስልክ ደውለው አሁን አይመቸኝም አትምጣ ቢባሉ አሊያ ደግሞ ደውለው ሳይመለስላቸው ቢቀር ልባቸው ይታመማል፣ ጸባያቸው ይቀየራል። በቀጣይ የደወሉለትን ደውለውለት ያላነሳውን ሰው አሊያ ደግሞ አንስቶ አሁን አይመቸኝም ያለውን ሰው ሲያገኙት ፊታቸው ሁሉ ይለዋወጣል፣ ድምጻቸው ሁሉ ይቀየራል። በአካል መጥቶ የታክሲ ከፍሎ ረጅም ጉዞ ተጉዞ እንኳ በር ጋር ደርሶ አሁን ሰው ማስተናገድ አልችልም ተመለስ ቢባል መመለስ እንዳለበት አላህ ቁርአን ላይ ያስቀምጣል። ሁወ አዝካ ለኩም ብሏል። ይህ ለእናንተ የተሻለ ነው። በግድ ከፍታችሁ ከመግባት መመለስ አልችልም ሌላ ጊዜ አይመቸኝም ብለህ አስገድደህ ከመግባት አሁን አይመቸኝም ተመለስ ሌላ ጊዜና ከተባልክ እሺ ብለህ መመለሱ የተሻለ ነው። ኢማን የገባቸው ሰሐቦች እንደው የማንም ቤት አንኳኩቼ ተመለስ በተባልኩኝ ይሉ ነበር። ዛሬ መለሰኝ አትምጣ አለኝ ሰው አይፈልግም ተብሎ የሰው ስም ይጠፋል፣ ስጋው ይበላል። ይሄን በአካል ሰዎችን ለመጠየቅ ጊዜ ካስፈለገው በስልክ ለመደወል የበለጠ ጊዜ ያስፈልጋል። ምክንያቱም ቤቱን ቁጭ ብሎ ነው የሚደውለው። ለመሆኑም በምንደውልበት ጊዜ የምንፈልገው ሰው ስልክ ማንሳት የሚችልበት ወቅት ነው ወይ? አይተኛም ወይ? ከስራ ደክሞ የሚገባበት ወቅት አይሆንም ወይ? ከቤተሰብ ጋር ሊሆን አይችልም ወይ? ይመችዋል ወይ ብለን ልናስብ ይገባናል። በተለይ የምንደውለው አሳሳቢ ለሆኑ ጉዳዮች ሲሆን፣ ሰፊ ወቅት የሚያስፈልገው ሲሆን፣ የምንደውልለት ግለሰብም እርትባጦች የሚበዙበት ከሰዎች ጋር ብዙ ግንኙነት ያለው ሰው ኃላፊነት የሚበዛበት ሰው ሲሆን ሰዓት ልንመርጥ ይገባናል። የሚመቸው ሰዓት የቱ ነው ብለን ልንጠይቅ፣ አሊያ ደግሞ የእሱን ስልክ የሰጠንን ሰው ምን ጊዜ ነው የሚመቸው ልንል፣ ከሱ ቅርብ የሆኑ ሰዎችን እሱ ብዙ ጊዜ ስልክ የሚጠቀምበትን ሰዓት ልንጠይቅ ይገባናል። በእርግጥ ጊዜ የማይሰጡ አስቸኳይ ጉዳዮች ሊኖሩ ይችላሉ። ይህ እንደ ሁኔታው ይታያል። ላኪን በጥቅሉ ስልክ ስንደውል ሰዓት ልንመርጥ ይገባናል። የሆነ ነገር ትዝ ባለን ቁጥር እያነሳን ልንደውል አይገባም። የተኛን ሰው አስደንግጠን ልንቀሰቀስ እንችላለን። አልፎ ሁሉ በድንጋጤ ለበሽታ ሁሉ ልንዳርግ እንችላለን። ምናልባትም የእንቅልፍ ችግር ያለበት ሰው ሊሆን ይችላል። ረስቶ ሳይለንት ሲያደርግ ተኝቶ ሊሆን ይችላል። በስንት መከራ እንቅልፍ ሲወስደው ድጋሚ ስልኩ ሲጮህ ከዛ በኋላ ሳይተኛ አድሮ በደወለው ሰው ቀልቦ ሊሰበር ምናልባትም አላስፈላጊ የሆነ ነገር ሊናገርና ዱዓ ሊያደርግም ይችላል። የሙእሚንን ቀልብ መስፈር ከባድ ወንጀል ነው። ውጪ ሆኖ መደወልን በጊዜ ከመገደብ አልፎ ሸሪዓችን ቤት ውስጥ ያሉ ሰዎች ሁሉ አንዳንድ ክፍሎችን ከመግባት የሆነ ወቅት ላይ እንዲከለከሉ እንዲታቀቡ አላህ አዟል። ቀደም የጠቀስነው እዛው ሱረቱ አኑር ላይ 3 ወቅቶች ላይ ሕፃናት እንኳ ቢሆኑ ወላጆቻቸው ያሉበትን ክፍል አስፈቅደውና አንኳክተው እንጂ እንዳይገቡ አላህ አዟል። ከሰላት አልፈጅር በፊት ረፋድ ላይ ሰዎች እረፍት የሚያደርጉበት ወቅት ላይና ከኢሻ ሰላት በኋላ
ህፃናቱን ከዝም ብለው መኝታ ቤት የከፈቱ እንዳይገቡ ቁርአን አስተምሯል። ለአካለ መጠን የደረሱ ደግሞ መቼም ቢሆን ሳያስፈቅዱ እንዳይገቡ ከልክሏል። አንድ ግቢ ውስጥ አንድ ቤት ውስጥ የሚኖሩ ቤተሰቦች ወቅት ተመድቦላቸው ህፃናቱን ከቢሆኑ መኝታ ቤት ሮጠው መግባት የለባቸውም። በተለይ ሶስቱ ወቅቶች ላይ አዋቂዎች ከሆኑ ደግሞ መቼም ሳያስፈቅዱ መግባት የለባቸው። ባልና ሚስት ከሆኑ ብቻ ነው ዝም ብለው ከፍተው መግባት የሚችሉት። እነሱም ቢሆን አንኳኩተው ሰላም አለይኩም ብለው ይገቡ የተሻለ። እንደዚሁ ደግሞ ሙሳፊር የሆነ ሰው ከመንገድ ሲመጣ በፈለገው ጊዜ በማታ ዝም ብሎ በሩን አንኳኩቶ ከፍቶ እንዳይገባ ሸሪዓችን ከልክሏል። መንገድ ቆይታችሁ ስትመጡ ቀድማችሁ አሳውቁ ብለው። ከስልክ ጥቅሞች መሃል አንዱ ባለንበት ዘመን መቼ እንደሚመጣ የት እንደደረሰ ደውሎ ማሳወቅ። እንደዚሁ አይብ ፈልጎ ከሰፈር ከጉዞ እንደተመለሱ ድንገት በር ከፍቶ መግባት ተገቢ አይደለም። ቤተሰቡን ያስደነግጣል። ቤተሰቦቹን ሳይዘጋጁ እሱ ማየት በማይወደው መልኩ ሆነው ሊያይ ይችላል። ራሷን ቸላ ብላ የቆየች ምስት ራሷን ታስተካክል ዘንድ ፀጉሯን ታበጥር ዘንድ በማታ ዝም ብሎ መጥቶ አይግባ ብለዋል። ለዚህም ነው ነብዩ ሰለላሁ ዐለይሂ ወሰለም ከአንድ መንገድ ሲመለሱ ቀድመው መስጂድ ይገቡ ነበር፣ ሱና ይሰግዱ ነበር፣ መምጣታቸውን ያሳውቁ ነበር፣ ህፃናት ወጥተው ይቀበሏቸው ነበር። ከዛ በኋላ ነው ቤተሰባቸው ይገቡ ነበር። ይሄን አንደኛው ነው የመጀመሪያው አደብ። ምን ደውልበትን ወቅት ለይተን ልናቅ ይገባናል። ካላነሱ ልንሰበር ይገባናል። ቆይተህ ደውል ከተባለን እስቲ ልንል ይገባናል። ይሄን የምንለው የግለሰቦች ስልክ ሲሆን እማ 24 ሰዓት ክፍት የሆኑ ስልኮች ሲሆኑና ሁሉም ወቅት ላይ አገልግሎት የሚሰጡ ስልኮች ሲሆኑ እንደ ሆቴል ያሉ እንደ ሐኪም ቤት ያሉ ስልኮች ሲሆኑ በፈለግን ወቅት መደወል ይቻላል። እማ ለግለሰብ ሲሆን ወቅቱ መጠበቅ ይኖርበታል። ከዚህ ቀጥሎ ያለው ወሳኝ የሚባል ነጥብ ምንደውልበትን ስልክ ማጣራት ነው። አንዳንዴ በግምት የገሌ ስልክ መሰለኝ ብለው ይደውላሉ። ሌላ ጊዜ ደግሞ ስልኩን ያውቁታል፣ ሲደውሉ ያልሆነ ቁጥር ይጫናል። በጥንቃቄ ጉድለት የመጣ ማለት ነው። ይህ ማይመለከተው ሰው ጋር በመደወል የደወልንለትን ሰው ወቅቱን ባለማወቅ ያሰብነው ሰው ባለመሆኑ የሰውን ቀልብ መስበር ይሆናል። የታመመን ሰው ማስቸገር ሊሆን ይችላል። የተኛን ሰው መቀስቀስ ሊሆን ይችላል። መጥፎ ከሆነ ሰው ጋር ለመገናኘት በር የሚከፍትም ሊሆን ይችላል። ሴት ናት፣ ሴት ጋር ነው ወደው የፈለገችው። በጥንቃቄ ጉድለት አንድ ቁጥር ተዛብቶ ወንድ ጋር ይሄዳል። ይህ ደግሞ ኢብሊስ የላከው ወንድ ይሆናል። ሴትን ሆን ብሎ የሚፈልግ ሰው ይሆናል። ከዛ ራሷን ወጥመድ ውስጥ ታስገባለች። በስህተት የደወልን እንደሆነም የደወልን የምንፈልገው ሰው አለመሆኑን ካወቅን ወዲያውኑ ይቅርታ ብለን ልንዘጋ ይገባናል። በስህተት እኛ ጋር የተደወለ እንደሆነም ይቅርታ ተሳስተሃል ልንል ይገባናል። የምንፈልገው እኛ አለመሆናችንን ከማወቃችን ጋር የማያገባንን ማይመለከተንን ወሬ ልንሰማ አይገባም። የሰው ምስጢር ልናደምጥ አይገባም። ይቅርታ ተሳስተሃል፣ ሰላም አለይኩም ብለን ልንዘጋው ይገባል። ሁለተኛው ሙሂም የሚባል ነጥብ እንደውልበትን ስልክ እርግጠኛ መሆን። እማ በቃላችን የሐፈዝነው ሊሆን ይገባል። በጥንቃቄ የምንጫነውን ቁጥር ያየን ልንጫን ይገባል። አሊያ ደግሞ ፊት ለፊታችን የተጻፈ ሆኖ ቁጥሩን አንድ ባንድ ያየን ልንደውል ይገባል። እንደዚሁ ስራ ያጡ መጃን የሚባል ነገር መጅኑን ያረጋቸው ሰዎች አሉ። በግምት ብቻ ያነሱ ሰው ጋር ይደውላሉ። ማነህ እንተዋወቅ፣ ማነሽ እንተዋወቅ ይላሉ። ሌሎች ደግሞ ዘመን ያመጣው ዋትስአፕ እና መሰል ከስልክ ጋር የተያያዙ መስመሮች ላይ እንተዋወቅ ያሉ ሃይሎ ያሉ ይጥራል። የሙእሚን ወቅቱ ውድ ነው። ልቡ ጥበቃ ያስፈልጋል። ከሆነ ካልሆነው ሰው ጋር መገናኘት መተዋወቅ የምንገናኘውን ሰው ባህሪ መጥፎ የሚሆን ጥሩ እንድንላበስ ሰበብ ይሆናል። የግድ ካልሆነ በስተቀር ከሰዎች ጋር ግንኙነታችንን ልንቀንስ ልንገድበው ይገባል። የምናውቀውና የምንቀርበውን ሰው እንኳን በአግባቡ ማስተናገድ አስቸጋሪ ይሆናል በዘመኑ። እንዴት ብለን ነው ከሌላ ሰው ጋር ለመተዋወቅ ጥረት የምናደርግ? የማናውቀውን ሰው ስልክ አንስተን የምንደውለው? ከዚህ ቀጥሎ ያለው አደብና ሙሂም የሚባል ነጥብ ስንቴ ነው ደጋግመን መደወል ያለብን? አንዴ ስንደውል ካልተነሳለን ስንቴ ነው መደወል ያለብን? ስንቴ ነው መደጋገም ያለብን? የተወሰኑ ዕለሞች ከሶስት በላይ በአንድ ጊዜ መደወል የለብንም ይላል። አንዴ እንደውላለን፣ ትንሽ ቆይተን ሁለተኛ እንደግማለን፣ አሁን ትንሽ ቆይተን ሶስተኛ እንደግማለን። ከዛ በኋላ አራተኛ መድገም የለብንም። ሌላ ሰዓት ጠብቀን ቆይተን መደወል አለብናል። ምክንያቱም የስልክ አደብና ስነ ስርዓት የሰውን በር ከማንኳኳት ጋር የተያያዘ ነው።
የሰው ቤት ለመግባት ከማስፈቀድ ጋር ተቀራራቢ ነው። የሰው ቤት ስትገቡ አንኳኩ ተብሏል። ስታንኳኩ በጣታችሁ በጥፍራችሁ ጫፍ ይሆን ተብሏል። በሱናው መሰረት ሰሐቦች እንዳሉት ኩና ነቅረዑ አብዋበ ረሱሊላሂ ሰለላሁ ዐለይሂ ወሰለም ዐላ አልአባፊር የነቢዩን ሰለላሁ ዐለይሂ ወሰለም በርና አንኳኳ የነበረው በጣታችን ነው። እንደዚህ ደግሞ ሲያንኳኩም ከበሩ ፊት ለፊት ይቆሙ እንዳልነበረ ወደ ግራ ወይም ወደ ቀኝ ይሉ እንደነበረ ተነግሯል። በሩን በሙሉ እጃቸው ወይም በቦክስ አይደበድቡም ነበር። አሊያ ደግሞ ድንጋይና ብረት ነገር ፈልገውም በሩን አይቀጠቅጡም ነበር። በእግሩም ይረግጣል። ከሩቅ ሲመጣ ጀምሮ ድንጋይ ይዞም ይመጣል። በሁለት እጁ በተራራም ይደበድባል። ይሄ አደብ አይደለም። ወሀከዛ ስልክም ላይ ሶስቴ ሊሆን ይገባዋል። የተወሰኑ ዑለሞች በርን አስፈቅዱ የተባለው ከበር በስተጀርባ ሊታይ የሚችል ነገር ስላለ ነው። አንዴ ሲንኳኳ ሰዎች ተንኳኳ እንደ ይላሉ። ሁለተኛ ሲንኳኳ መንኳኳቱን ያረጋግጣሉ። ሶስተኛ ሲንኳኳ መስተካከል ያለበትን ነገር አስተካክለው ሄደው ይከፍታሉ። ስልክ ላይ ግን ከጀርባው የሚታይ ነገር የለም። በር በድንገት ተከፍቶ ቢገባ ብዙ ነውሮች ሊታዩ ይችላሉ። የሰው ዐውራ ሊታይ ይችላል። ስልክ ላይ ይህ ዒላና ሰበብ ስላሌለ ቅያስ አይደረግም። ኢነማ ጁዒለ ልእስቲእዛኑ ሚን አጅሊ ልበሰር ማስፈቀድ የተደነገገው ሳያስፈቅዱ የገቡ እንደሆነ ሳያንኳኩ የገቡ እንደሆነ አይን ማየት የሌለበትን ነገር ስለሚያይ ነው። ስልክ ላይ ይህ ስላሌለ የፈለገውን ያክል መደወል ይችላል ያሉ ዑለሞች አሉ። ሆኖም በላጩ ወላሁ ተዓላ አዕለም በዊትር በሶስት ማቆም የተሻለ ነው፣ በአንድ ጊዜ ማለት ነው። ከዚህ በላይ መደወል ካስፈለገም ቀስ ያሉ አለፍ አለፍ ያሉ ሊሆን ይገባዋል። አዳ በማያደርግ ሰውን በማያስጨንቅ መልኩ ያላነሳው ጉዳይ ቢኖረው ያላነሳው ባይመቸውም ያላነሳው የባሰ ሐጃ ላይ ቢሆን ስልኩ ሳይለንት ቢሆን ቆይቼ ልደውል ሰብር ልንማር ይገባል። ካልተነሳለት የሚገነፍል ሰው አለ፣ የሚታመም ሰው አለ። በአካል ሁሉ መጥቶ ያላነሳውን ሰው ትርፍ ቃል የሚናገር ስልኩን ያወጣኸው ለምንድን ነው? ኩራት አለብህ? ራስን ከፍ ከፍ ታደርጋለህ? አዑዙ ቢላህ ብዙ ነገር ይላሉ ሰዎች። እንደው የእሱን ስልክ ጠብቆ ከመመለስ ውጪ ሌላ ስራ የሌለው ይመስላቸዋል። አቅላቸው ገና ማደግ የሚጠበቅበት ብዙ ሰዎች አሉ። በደቂቃዎቹ ደጋግሞ መደወሉ የተደወለትን ሰው ኢዝዓጅ ያደርጋል። ሰላም አይደለም እንዲል ያደርጋል። የሚደውለውንም ሰው እንዲጠረጠር ያደርጋል። አንዳንዴ 10 ጊዜ 10 ምናምን ጊዜ ይደውላሉ። ተነስቶ አቤት ምንድን ነው ሲባል አይ ሰላም ነው ብለህ ብዬ በምን ጉዳይ ፈልጎኝ ነው? ምን ተከሰተ? ቤተሰብ ምን ሆነ? ምን አጠፋሁበት ብሎ ተጨንቆ ሲያነሳ ይሆናል። ኢማም አሕመድ ረሒመሁላህ ተዓላ የሆነ ሰው ቤታቸውን አንኳኳ። በኃይል ተንኳኳ። ከበሩ ጋር ደርሰው ግለሰቡ ማንነቱን ሲያውቁ ይህ የፖሊስ አመታት ነው አለ። ከጀርባው ሌላ ነገር ያለ ሰው ሲሆን እንደዚህ የሚያደርገው በእርጋታ ቀስ ብለን ጊዜዎችን እየጠበቀን ልንደጋግም ይገባናል። በሶስት ማቆሙ የተሻለ ነው። አስፈላጊ ከሆነና ከዛ በላይ እንድንደውል የሚያደርገን በሩሪ ጉዳይ ካለም አለፍ አለፍ ያለን ቀስ ያለን ሊሆን ይገባል። ከዚህ ቀጥሎ ያለው አደብ የሞባይል ጥሪን ድምፅ የሚመለከት ይሆናል። ይህ እጅግ በጣም አሳሳቢ የሆነ ብዙዎችን የሚያስገምት ነጥብ ነው። አደብ የተሞላበት የሚያስከብር ልብስ ለብሶ ሸኽሲያውን ፕሮቶኮሉን ጠብቆ ቁጭ ባለበት በድንገት የሆነ ሰው ይደውላል። ኪሱ ላይ ከያዘው አሊያ ደግሞ ቦርሳዋ ላይ ከያዘችው ስልክ የሚወጣው ድምፅ ግን የግለሰቡን ማንነት በቀላሉ ቁጭ ያደርጋል። አንዳንዴ የሰዎችን ሸኽሲያ ውጫዊ ገጽታቸውን በማየት ሰዎች ሰማይ ይሰቅሏቸዋል። ሌላ ጊዜ ደግሞ ውጫዊ ሸኽሲያቸውን አለባበሳቸውን በማየት ዝቅ ያደርጓቸዋል። ካለባበሱና ከውጫዊ ሸኽሲያው በስተጀርባ ያለውን እውነታውን ምንነቱን ለማወቅ ሐቂቃውና ምንነቱን ለማወቅ እስኪናገር መጠበቅ የግድ ነበር ካሁን ቀደም ይላሉ። አሁን ባለንበት ጊዜ ግን እሱም ከባይናገር የስልኩ ጥሪ ማንነቱን ያሳያል። የአንዳንዶች ጥሪያቸው ዘፈን ነው፣ አላህ ይጠብቀን። ሌሎች ደግሞ መንቦማ የሚሉት ነገር፣ ሌሎች ነሺዳ ነው። ሌሎች ደግሞ ከት ብሎ የሚስቅ ሕፃን ወይም ደግሞ አዋቂ ያደርጋሉ። ሌላ ደግሞ የቤተሰቡን የልጁን የሚስቱን ድምፅ ያደርጋል። አንዳንዶቹ ዶሮ ሲጮህ ያደርጋሉ። ሌሎች ውሻ ሲጮህ ያደርጋሉ። ማይሰማ ጉድ ማይታይ ዐጀብ የለም። ከጥሪው ጋር ምንም የለንም። ጥሪው ሰው ደውሏል ስልክህን አንሳ ብቻ መልእክት ነው።
ቁርአንም ልታደርገው አይገባም። የቁርአንን ክብር ይነካል። ቁርአኑ መቆም የሌለበት ቦታ ላይ ልታቆመው ትችላለህ፣ ማዕናው ይቀየራል። አሊያ ደግሞ መጀመር ከሌለበት ቦታ ሊጀመር ይችላል። ሌሎች አዛን የሚያደርጉ አሉ። አዛን የሶላት ወቅት መግባቱን ለማሳወቅ የተደነገገ የተከበረ የሸሪዓ መገለጫ ምልክት እንጂ አንተ ምስኪኑ ሰው ምናልባትም ጀማዓን በአግባቡ ማሰግደው ሰው ሰዎች ፈልገውህ እንደደወሉ ማሳወቂያ አይደለም፣ ሸዒራ ነው። ወመን ዩዐዚም ሸዓኢረ አላህ ፈኢነሃ ሚን ተቅወል ቁሉብ ተብሏል። አላህን እንድናስታውስ የሚያደርገን ነገር የሸሪዓ መገለጫ የሆኑ ነገሮችን ያከበረ ልቡ ውስጥ የአላህ ፍራቻ እንዳለ መገለጫ ነው ተብሏል። እነዚህ የሸሪዓ መገለጫ የሆኑ አላህን እንድናስታውስ የሚያደርጉን ነገሮችን ያዋረደ ዝቅ ያደረገ ያረከሰ ልቡ ላይ አላህ ፍራቻ እንደሌለ ያሳያል። አንዳንዱ ኢማን ሊመስለው ይችላል። ጥሪን ቁርአን ማድረግ፣ ጥሪን አዳን ማድረግ አይደለም፣ የጅህልና ውጤት። አንዳንዴ ስልካቸውን ይዘው ሽንት ቤት ይገባሉ። ሽንት ቤት ቁጭ ባሉበት ቁርአን ይቀራል፣ ስልኩ ይደወላል፣ አዳን ይላል። እነዚሁ ከዚህ የማይተናነሰው የተለያዩ የሶላት ወቅት የሚያስታውሱ ሶፍትዌሮችን የአዳን ሶፍትዌር ስልካቸው ላይ ጭናሉ። የሶላት ወቅት ሲቀርብ ሽንት ቤት ከገቡ ድንገት ሽንት ቤት ሆነው አዳን ይወጣል። ወይም አለመጫን ነው። የጫኑ እንደሆነም ሽንት ቤት ሲገቡ ቀደም ብሎ ሳይለንት ማድረግ። ይሄም ምለው የአዳን ወቅትን የሚያስታውስ ሶፍትዌር ስለመጫኑ ነው። አማ ጥሪን አዳን ማድረግ፣ ጥሪን ቁርአን ማድረግ የተከለከለ ነገር ነው። በጭራሽ ሙስሊም ሊዳፈር አይገባም። ሌላው ደግሞ ዘፈን ነው። የተከበረው የአላህ ቤት ውስጥ ሰዎች ገብተው ይዘፍናሉ፣ አሊያ ደግሞ ዘፈን ከፍተው ያደምጣሉ ቢባል አይመስለንም ነበር። ዛሬ መስጂድ ውስጥ ዘፈን እየተሰማን የተለያየ አይነት ዘፈኖች፣ ኢትዮጵያዊው የኢትዮጵያ ዘፈን ያሰማናል። በል በብሔር ደረጃ ሁሉ በአንድ በኩል ኦሮምኛ ይዘፈናል፣ በሌላ በኩል ትግርኛ፣ በሌላ በኩል ጉራጉኛ ይዘፈናል። የአላህ ቤት ላይ በስንት መከራ ልባቸውን ሰብስበው ሰዎች አላሁ አክበር ብለው ዱንያን ወደ ኋላ ጥለው ከነፍሳቸው ጂሃድ ፈጥረው ኹሹዕ ለማምጣት እየጣሩ ከአንደኛው ሶፍ ከሁለተኛው ሶፍ ከአራተኛው ሶፍ የዘፈን ማት ይሰማል። አላህን እንፍራ። ለዱንያ አጠቀምበታለሁ ብለን በገዛነው ስልክ የአላህን ቁጣ እናምጣ። በአንተ ጥሪ ምክንያት ኹሹዓቸው በተበተነ ሰዎች ልክ አላህ ዘንድ ትጠየቃለህ። ምስኪን ሶላት ውስጥ ዘፈን ማሰማቱ ለሱ ቀላል ነው። ላኪን ሶላት ውስጥ ሆኖ እጁን አንቀሳቅሶ ዘፈኑን መዝጋቱ ወንጀል ነው። ማሻአላህ የጃሂልን ስራ ተመልከቱ። ለረጅም ሰዓት ስልኩ እየቀወደ መስጊዱን እያናወደ ስልኩን አይዘጋም። ለምን አዘጋም ሲባል ከሶላት በኋላ እየሰገድኩ እንዴት እንቀሳቀሳለሁ ይላል። ልቡ 100 ጊዜ ተንቀሳቅሷል። የአካሉ መንቀሳቀስ ግን ያስጨንቀዋል። አንድ ሰጋጅ ሶላት የሰገደ አይኑን ከቂብላ ከሱጁዱ ቦታ ወደ ሌላ ዞር ያደረገ እንደሆነ አላህ ተባረከ ወተዓላ አኢላ ኸይሪን ሚኒ ከኔ የተሻለ ማን ኖሮ ነው ወደሱ ዞር የምትለው ይላል። ይሄን ሲያብራሩ ዑለሞች ከአይን መዞር የበለጠ የከፋው የልብ መዞር ነው ይላል። ሶላት የሰገድክ አይነ ሱጁድ ቦታ ሊሆን ይገባል፣ ልብህ አላህ ዘንድ ሊሆን ይገባል። አይኑም ይዞር ሰው አለ፣ ልቡም ይዞር ሰው አለ። ሁለቱም የተወገዘ ነው። ላኪን የከፋው የልብ መዞር ነው። አንገቱን ደፍቶ የሚሰግድ ሰው አለ፣ ላኪን ልቡ ዓለምን ይሽከረከራል። እዚህ ጋር የአላህ ባሮችን አዳ ያደረገ በሞባይሉ ጥሪ መስጂድ ውስጥ ዘፈን እያሰማ የአላህን ቤት ክብር እየነካ እጁን አንቀሳቅሶ ከኪሱ ስልኩን አውጥቶ ወይም ደግሞ ባለበት መዝጋት ይከብዳል። መንቀሳቀስ ይቻላል ወይ ሶላት ላይ? የስንቱን ልብ አንቀሳቅሷል። የራሱ ልብም ተንቀሳቅሷል። የደወለው ማን ነው? ለስራ ፈልጎኝ ነው? ከቤት ነው ወይስ ባለቤቴ ናት? አልፎ ሁሉ ሐራምም ሊሆን ይችላል የተደወለው። ዘመን ያመጣው ቦይፍሬንድ ገርል ፍሬንድ የሚሉት ሐራም አለ። ልቡ ሌላ ዓለም ይሄዳል። የደወለችው እሷ ናትም ሊል ይችላል። የሚያሳዝነው የሚሰግዱ ሰዎችም ይሄን ያደርጋሉ። አላህ ወደሱ ይመልሰን። ይህ ሙሂም የሚባል ነጥብ ነው። ጥሪህን ኖርማል ጥሪ አድርገው። ስልክ እንደተደወለ የሚያሳውቅ ስልኩ ላይ ያሉ ዘፈን የሆኑ ድምጾችንም ጥሪ አታድርግ። ከውጪ ዘፈን አስጭነህም ጥሪ አታድርግ። ማሻአላህ ኸይር መስለው ደግሞ አዳንና ቁርአን ዳዕዋ ሙሐደራም ጥሪ አታድርግ። አንዳንድ ቁርአን ያልሆኑ አዳን ያልሆኑ ዘፈን ያልሆኑ ኖርማል የሞባይሉ ጥሪ ያልሆኑ
ምክር ሊሆኑ ይችላሉ የምትላቸው ድምፆችን ልታደርግ ትችላለህ። ላኪን ይሄ የማይመከርም ተገቢ አይደለም። ብዙ ጊዜ ደግሞ እንደተባለው መካሪ አይደለም። ከ3 ከ4 ቀን በኋላ ሰዎች ይረሱታል። ስለዚህ በጥቅሉ ጥሪ እንደመጣለህ የሚያሳውቅ ምንም አይነት መዘዝ የሌለው የሆነን ጥሪ አድርግ። ሌሎች ደግሞ ከዚህ ተቀራራቢ የሆነው ሰው ሲደውልላቸው እስኪያነሱት ድረስ ዘፈን የሚያደርጉ ሰዎች አሉ። ቀደም ሲል ያየነው ሰው ሲደውልልን ከሞባይሉ ምንሰማውን ድምፅ በተመለከተ ነው። ባለንበት ጊዜ ደግሞ ተፈላጊው ጋር ሲደውል ተፈላጊው እስኪያነሳው ድረስ የሚሰማ ድምፅ አለ። ይህንም አንዳንዶች ቁርአን ያደርጉታል፣ ሌሎች ዘፈን ያደርጉታል። ይሄም ተገቢ አይደለም። ቁርአን የወረደው ለዚህ አይደለም። ቁርአን አታድርግ። ቀደም እንዳልነው ቁርአኑ መቆም የሌለበት ቦታ ላይ ሊቆም ይችላል። አንተ ስታነሳው የሚደውልልህ ሰው በቁርአን ማያምንና ቁርአንን ማያከብር ሰው ሊሆን ይችላል። ቁርአንን አታርክሰው። ቁርአን የወረደው ሊቀራ ልናስተነትነው ልንሰራበት ነው። الناس ما دروا عنك ሰዎች የዱንያ ስካር ላይ ነው ያሉት። ሲደውሉ ያንተን መውዒዛ ያንተን ወዕዝ የሚያደምጡ ጥቂቶች ናቸው። ሆኖም አደርጋለሁ ካልክ ቁርአን አታድርግ፣ ዘፈን አታድርግ። ከዚህ ውጭ ያሉት ብታደርግም ባታደርግም ብዙ ችግር አይኖርም። እዚህም ላይ ቅድም እንዳልነው የሚያስገምት ነገር ይሆናል። ማስቀመጥ የሌለበትን ያስቀምጣል። ያውም በየወሩ ይከፈልለታል። ይሄን ለማድረግ ከሆነና ካደረግ አላህ ዘንድ የማያስወቅሰህ ነገር አድርግ። ከሸሪዓ ጋር የሚጋጭ ነገር አታድርግ። ሌላው ቀጥሎ ያለው ሙሂም የሚባል ነጥብ ስልክ ስንደውል የደወልንለት አካል እንዳነሳ መጀመሪያ መሰማት ያለበት ድምፅ አሰላሙ አለይኩም ሊሆን ይገባል። ከምንም በፊት ሰላም አለይኩም የሙስሊሞች መለያ ነው። የደወልክለትን ሰው በሰላም እንጂ ለሰላም እንጂ እንደማትፈልገው ማሳወቂያ ነው። ልክ ሲያነሳ አሰላሙ አለይኩም፣ እሱም ከቢዘገ የተደወለለት አካል ሰላም አለይኩም ብሎ ይጀምር። ደዋዩ ሙስሊም ነው ብሎ የሚገምት ከሆነ የተደወለለት አካልም ሰላም አለይኩም ሲባል ወአለይኩም ሰላም ብሎ የመመለስ ግዴታ አለበት። ሸሪዓም ያስተማረን ይሄን ነው። ነብዩ ጋር ሰለላሁ ዐለይሂ ወሰለም አንዱ መጥቶ አልጅ ልግባ አለ። ነብዩ ሰለላሁ ዐለይሂ ወሰለም አገልጋያቸውን ጠሩና ውጣና ይህ በር ላይ ላለው ሰው እንዴት ማስፈቀድ እንዳለበት አስተምረው። ፈቁል ለሁ በለው ቁል አሰላሙ አለይኩም አድኹል፣ ቀድመህ ሰላም አለይኩም በልና ከዛ በኋላ ልግባ ወይ በለው አሉት ነብዩ ሰለላሁ ዐለይሂ ወሰለም። ነብዩ ኻዲሙን አገልጋያቸውን ሲያናግሩት ቀድሞ ሰምቶ አሰላሙ አለይኩም አድኹል አለ። ከውጭ የነበረው ሰው ሰላም አለይኩም ልግባ አለ። ይህን የነብዩ ሰለላሁ ዐለይሂ ወሰለም አዎን ግባ አሉት። ሐዲሱን አቡ ዳውድ ዘግበውታል። ከዚህ እንደምንረዳው ከንግግር በፊት ሰላምታ መቅደም አለበት። ሰላምታውም የኢስላም ሰላምታ መሆን አለበት። ሁሉም ሰው የራሱ ሰላምታ አለው፣ እንደ ዲኑ እንደ ባህሉ። የሙስሊሞች ሰላምታ አሰላሙ አለይኩም። ደዋዩ ቀድሞ ሰላም አለይኩም ሊል ይገባዋል። የተሻለው አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ከዚህ ተጨማሪ የሚባል ነገር የለም። የተደወለት አካልም ልክ እንዳነሳ ሰላም አለይኩም ሲሰማ ወአለይኩም ሰላም ወራህመቱላሂ ወበረካቱሁ ማለት አለበት። ከዚህ የሚጨመር ነገር የለም። ወመግፊረቱሁ ወሪድዋኑሁ ወዓፊየቱሁ የሚሉት ነገር አለ አይባልም፣ ተገቢ አይደለም። አብዱላህ ብን ዑመርን አንዱ አሰላሙ አለይኩም ወራህመቱላሂ ወበረካቱሁ ወመግፊረቱሁ ወዓፊየቱሁ ብሏቸው ወዐለይከ ሚአ ወኢን ዐድተሃ ተስመዑ ሚኒ ማ የሱኡከ ከማ ቃል፣ አንተም ላይ 100 ያልከው አይነት ነገር ይሁን፣ ድጋሜ ግን ይንተልና የማያስደስትህ ነገር ከኔ ገጥመሃል ብለውታል። አይጨመርም። ከረሱል ሰለላሁ ዐለይሂ ወሰለም አልተገኘም። የሚያበቃው ወበረካቱ የሚለው ላይ ከሰላም አለይኩም ውጪ እንደምን አደርክ፣ ሶባህ አልኸይር፣ ሶባህ ኑር፣ ጤና ይስጥልኝ እንዳነሱ ቀድሞ አሎ የሙስሊሞች አደብ አይደለም። ሶባህ አልኸይር፣ ሶባህ ኑርን በተመለከተ አንዳንድ ዑለሞች እንደሚጠቅሱት የሌላ እምነት ተከታዮች ሰላምታ ነው። ውስጡ ላይም ሌላ መልእክት አለው። ኑርና ظላም ጨለማና ብርሃን ራሳቸውን የቻሉ ኃይሎች ናቸው፣ አምላክ ናቸው ብለው የሚያምኑ ሰዎች አሉ። ጨለማ መጥፎ ነገርን የሚያመጣ ኃይል ነው፣ የመጥፎ ነገሮች ጌታ ነው። ብርሃን ደግሞ የጥሩ ነገሮች ጌታ ነው። ይሄን ልንጠነቀቀው ይገባል። ሐታ ከሰላም አለይኩም በኋላ አንዳንድ ዑለሞች እንደሚሉት ከሆነም ካስፈለገም መሳከላህ ቢልኸይር መሳከላህ ቢኑር ልንል ይገባናል። አሎ ማለትም በተመለከተ አስሉ አመጣጡ ከሌሎች ነው የመጣው፣ የፈረንሳዮች ቃል ነው። ሙስሊሞች ሊጠነቀቁት ይገባል።
ያሉ ዕለሞች አሉ። በመሰረቱ ከነሱ የተጀመረ ቢሆንም ስልክ ሲደወል ሁሉም የሚጠቀመው የጋራ ቋንቋ የጋራ ቃል ሆኗልና ብንጠቀመው ችግር የለም ያሉ ዕለሞች አሉ። ሆኖም ብንል ይሄን እንኳ ብንል ከሰላም አለይኩም መቅደም የለበትም። ቀድመን ሰላም አለይኩም ልንል ይገባናል። ሙስሊም ካልሆነ ሰው ጋር ብዛት የሚደዋወል ሰው ከሆነ አንስቶ አቤት ይበል፣ ማል ነበል ይበል። ስልኩን የሚያውቀው ከሆነ የሚደውለው ሙስሊም ከሆነ ሰላም አለይኩም ይበል። ደዋዩን ቀድሞ ሰላም አለይኩም ባይል ማለት ነው። እዚህ ጋር ልንጠነቀቀው የሚገባ ስህተት አለ። ይህ ምንድነው? የደወለው አካል ደውሎ ስልኩ ከተነሳም በኋላ ዝም ይላል። ማነህ እስኪባል ድረስ ይጠብቃል። ይህ የአደብ ማነስ ነው፣ የአቅል ማጣትም ጭምር፣ የደወሉለትን ሰው መናቅም ጭምር፣ እሱን ስሜታዊ እንዲሆንና እንዲቆጣም ማድረግ፣ የሰዎችን አይብ መከታተልም፣ ሳያስፈቅዱ መግባትም። ፈላጊው የደወለው ግለሰብ ነውና ፈላጊው ቀድሞ ማንነቱን መግለጽ አለበት። ፈላጊው ነውና የመጣው ከውጭ የገባ ያለው ነው። በቤት በማንኳኳት ቅያስ ስናደርገው ከውጭ የሚገባው ነው ሰላም አለይኩም ማለት ያለበት። በጣም ደግሞ አደብ ያነሳቸው ሐያ የጎደላቸው ገጠወጥ የሆኑ የግለሰቡን አይብ የሚከታተሉ አሉ። ግለሰቡ አለ የለም ብለው ለማጣራት ሲፈልጉ፣ የት እንዳለ ምን አይነት ቦታ ላይ እንዳለ ማወቅ ሲፈልጉ ሲከታተሉ ደውለው ዝም ይላሉ። ምናልባትም በሌላ ስልክ ደውለው አላነሳ ብሏቸው ሊሆን ይችላል። ظروፍ ኖሮት ሐጃ ኖሮት በሌላ ስልክ ዞረው ይመጣሉ። በር አልከፍት ሲሏቸው በመስኮት በጣሪያ ሊገቡ ይሞክራሉ። በሌላ ስልክ ደውለው ምናልባት ካነሳ የኔን ለምን አላነሳም፣ ይሄን ለምን አነሳ፣ የት ነው ያለው? ይሄ አደብ ማነስ ነው። በአንተ ስልክ በሚያውቀው ስልክ ምናልባት ያላነሳው ከአንተ ጋር ሲያወራ ረዥም ጉዳይ እንዳለ ሊያውቅ ይችላል። መሆኑን ሰዓት አይበቃኝ ብሎ ትቶት ሊሆን ይችላል። አደብ የሌለህና ስርዓት አልባ ከመሆን አንፃር ያንተን ስልክ ለማንሳት ፈልጎ ሊሆን ይችላል። ሌላ ሰው ደወለለት፣ የሚጠብቀው ሰው ሊኖር ይችላል። አነሳ፣ ምንም አይደለም። ጥፋቱ ያንተ ነው፣ እሱ አይደለም። ሲፈልግ የማንሳት ሳይፈልግ የመተው መብት አለው። የሚደወልለትን ሁሉ ስልክ የማንሳት ግዴታ የለበትም። አላሁማ ኢላ ወላጆቹ ከደወሉ ቤተሰቦቹ ከደወሉ ማንሳት ሊወጁበት ይችላል። ባለንበት ጊዜ ያለው በተለይ እኛ ሙስሊሞች ጋር ተማሪ የሚባሉ ሰዎች ጋር ያለው ትልቁ ችግር የፈትዋ ጉዳይ ነው። ለፈትዋ ደውዬ አልተነሳለኝም፣ እናንተው ታስተምራላችሁ፣ እናንተው ባስተማራችሁት አሰሩበትም፣ ሰው ሲደውላችሁ አታነሱም፣ የኡማውን ጉዳይ ቸላላችሁት ይላል። ይሄ ወደፊት ራሱን የቻለ ነጥብ አለው። እዚሁ ወደፊት ራሱን የቻለ ነጥብ ሆኖ ይመጣል። ሆኖም ለፈትዋውን ከማንሳት የሚወጅብበት በሀገር ብቸኛ ሙፍቲ ሲሆን፣ አንድ ሀገር ላይ ያለው እሱ ብቻ ሙፍቲ ከሆነ የሚደውሉ ሰዎችን ሁሉ ያነሳ ማስተናገድ ይወጅበታል። ዓለሙን ቢሆን ለፈትዋም ቢሆን የሚደውለውን ሁሉ የማንሳት ግዴታ የለበትም። አይችልም። የሰው ልጅ የተለያዩ ظروፎች አሉበት። የሚደውሉ ሰዎችን ቁጭ ብሎ ጠብቆ ስልክ ብቻ እየመለሰ አይኖር። አሁንም ትልቁ እዚህ ጋር ልንጠነቀቀው የሚገባ አደብ የደወልንለት ሰው ስልኩን ካነሳ በኋላ ዝም ማለት የለብንም። አደብ ነው። ሰላም አለይኩም ልንል ይገባል። የምንፈልገው ሰው ከሆነ እናናግረዋለን፣ ካልሆነ አለ ወይ እንላለን። የለም ከተባለን ሲመጣ ይደውልልኝ ብለን እንዘጋለን፣ ወይም ሌላ ጊዜ እንደውላለን ብለን እንዘጋለን። ሌላው እዚህ ውስጥ የሚካተተው ሙሂም የሚባለው ነጥብ ስልክ አንስተን ማነህ ስንባል በግልጽ ስማችንን መንገር አለ። እገሌ ነኝ፣ ከዚህ ሀገር ነው የምደውለው፣ ለዚህ ጉዳይ ነው የምደውለው መባል አለበት። ወዲያውኑ ማንነቱን ግልጽ አድርጎ መናገር አለበት። ከሰሃቦች መሃል አንዱ ነቢ ጋር መጥቶ በር አንኳኳ። ነቢዩ ማነህ አሉት። እኔ አላቸው። ከዛ ነቢ ሰለላሁ ዐለይሂ ወሰለም እኔ አሉ። እኔ ማለቱን ጠልተውት ማለት ነው። ማን እንደሆነ ስሙን መንገር እንዳለበት ማመላከት ፈልገው ማለት ነው። ስልክ ደወልክ፣ የተደወለለት አካል ማንነትህን የማያውቅ ከሆነ ሙሉ ስምን ተናገር። ያነሳው ሌላ ሰው ከሆነ እኔ ገሌ ነኝ፣ የስልኩ ባለቤት ጓደኛው፣ ጎረቤቱ፣ የሥራ ባልደረባው ነኝ፣ ደውሎ ነበር በሉልኝ ብለህ ዝጋ። ከባለ ስልኩ ቤተሰብ ጋርም ያልሆነ ወሬ ውስጥ አትግባ። ምናልባት አስቸኳይ መልእክት ካለህ ንገሩልኝ ብለህ አጭር መልእክት አስተላልፈህ ልትሄድ ትችላለህ። ሲደውሉ ማንነትን መደበቅ፣ ማንነቱን በበቂ መልኩ የማይገልጽ ስም መጥቀስ ተገቢ አይደለም። ማነህ? አቡ ፉላን። ማነው አቡ ፉላን? አይታወቅም። ይህ በተለይ ባለንበት ጊዜ በጣም እየሰፋ ያለ ችግር። ወንዱም ሴቱም አቡ ፉላን ኡሙ ፉላን። ደጋግ ቀደምቶች ዘንድ አቡ ፉላን ኡሙ ፉላን የሚባለው የሆነ ደረጃ ላይ ሲደርሱ ነው። አስተሳሰባቸው ሲያድግ ነው። ወንድ ለመባል የቤተሰብ ኃላፊ መሆን ሲበቁ ነው።
ነዓም አንዳንዴ ህፃናት አቡ ፍላን ኡሙ ፍላን የሚባሉበት አጋጣሚ ይኖራል። ላኪን በዋነኝነት የተለመደው አንድ ሰው አቡ ፍላን የሚባለው አባት መሆን ሲችል ነው፣ በዕድሜውም ባስተሳሰቡ። እንደዚሁ ደግሞ አቡ ፍላን ኡሙ ፍላን በሚሉበት ጊዜም የሚያከብር ቅጽል ስም ፈልገው ነበር አቡ ፍላን የሚሉት። ዛሬ አቡ ብርቱቃላ፣ አቡ ሙዝ የማይሉት ነገር የለም። አንዳንዴ የሚያሳፍር፣ አንዳንዴ የሚያሳዝን፣ ሌላ ጊዜ የሚያስገምትን። ሌላው እዚህ ጋር እንዳነጋጋሪ የሆነ ያለው ቢንቱ ከዛ ኢብኑ ከዛ ይላል። የፊተኛው አቡ ከዛ ነው፣ አቡ ፍላን። ይሄ በመሰረቱ ይቻላል፣ አንዳንዴ ሱና ሊሆን ይችላል። ላኪን ወቅት፣ አደብ፣ ሁኔታ አለው። ማንነትን ለመደበቅ ልንጠቀመው አይገባም። አቡ ፍላን ብለን ራሳችንን የምንሰይመው የሚያውቁን ሰዎች ዘንድ ነው። ስሙ ለምሳሌ ሙሐመድ ኢብኑ አብድላህ እንደሆነ ይታወቃል። በተጨማሪ አቡ ሰዕድ ሊል ይችላል፣ አቡ ሰዒድ ሊል ይችላል። ስሟ መተለን ፋጢማ ቢንት ሙሐመድ እንደሆነ ይታወቃል። ኡሙ ፈድል ልትል ትችላለች፣ ኡሙ ወይስ ልትል ትችላለች። የሚያውቁን ሰዎች ጋር ተጨማሪ መታወቂያ ስማት ነው እንጂ ማንነታችንን ለመደበቅ ልንጠቀመው አይገባም። ፌስቡክ ላይ ማንነቱ ማይታወቅ አቡ ፍላን ይላል፣ የሀገር ሰዎችን ሰብስቦ ያስተምራል። ለሚያስተምረው ነገር ኃላፊነት መውሰድ አይችልም። ማንነት ተብሎ ቢጠየቅ አይታወቅም። ማንነቱን መግለጽ አይፈልግም፣ ኃላፊነት አይወስድም ማለት ነው። ሐታ አንዳንዴ ስህተት ተሳስተው ሁሉ ሊመከሩ ሲጻፍላቸው ማነህ ሲባል አቡ ፍላን ስምህን ንገረኝ፣ ምን ፈለክ? ማንነትን ማወቅ ፈለኩ። ማነህ አንተ? እንዲህ አይነት ንግግር የምትናገር ከየት ነው የመጣኸው? የት ነው የተማርከው? ኃላፊነት አይወስድም። ሴቷም እንደዚሁ። ሌላኛው ኢብኑ ፍላን ቢንቱ ፍላን። ሰዎች በመሰረቱ መጠራት ያለባቸው በአባታቸው ስም ነው። ወድዑሁም ሊአባኢሂም ተብሏል። ያለ አባቱ በሌላ ስም የተጠራ ከፍሯል ተብሏል። የኩፍሩን ተፍሲር በተለያየ መልኩ ቢፈስሩት። በመሆኑም እያንዳንዱ ሰው ሴትም ይሁን ወንድ በአባቱ ስም መጠራት አለበት። በሌላ ሰው ስም ወይም በሌላ ወስፍ መጠራት የለበትም። አላሁመ ኢላ በዚህ የሚታወቅ ከሆነ እንጂ ኢብኑ ተይሚያ መተለን ረሒመሁላህ ተዓላ፣ ኢብኑ ዑለያ፣ እነዚህ መታወቂያቸውን የታወቁበት ነው። በእናታቸው ስም በቅድመ አያታቸው ስም ሊጠሩ ይችላል። አሊያ በሀገራቸው ስም ሊጠሩ ይችላል። በጎሳቸው ስም ሊጠሩ ይችላሉ። ባለንበት ጊዜ በጣም አነጋጋሪ የሆነ ያለውና ብዙ ሰዎች እንደ ጥያቄ ያነሱት ያለው ቢንቱ ኢስላም ይላሉ ብዙ እህቶች። ይህ እንዴት ይታያል ይላል። አቁል ወላሁ ተዓላ አዕለም፣ አስሉ ይቻላል፣ ችግር የለው። አንዳንዶች አልፈው ሄደው ቢድዓ ነው ቢሉም ማለት ነው። ቢድዓ ነው የምንለው አንድን ነገር በዚህ መልኩ መጠራት ሱና ነው የእስላም አካል ነው ካልን ነው፣ ነብዩ አድርገዋል ካልን ነው። አማ እንደዚህ በራሱ ጊዜ ዝም ብሎ ካደረገው እንደ መታወቂያ ካደረገው ምንም ችግር የለው። ቢድዓ ነው አንልም። ቢድዓ ነው ያለ ሰው ተሳስቷል። አቢል ኢስላሙ ላ አበሊ ሲዋሁ ኢዛ ፍተኸሩ ቢቀይስን አው ተሚሚ። አባቴ እስላም ነው ሌላ አባቴ የለኝም። ሰዎች በጎሳቸው ቢኮሩ እኔ የአሜሪካ ዜግነት አለኝ፣ የሳውዲ ዜግነት አለኝ፣ እኔ አማራ ነኝ፣ እኔ ኦሮሞ ነኝ ብለው በዘራቸው በጎሳቸው ቢፎክሩ እኔ አባቴ እስላም ነው ብላ። ይሄ ዑለሞች የደጋገሙት ያለ ታዋቂ ሽዕርን። ከዚህ በመነሳት ቢንቱ ኢስላም ኢብኑ ኢስላም ያለው ይህ እስላም ልጅ ነኝ በእስልምና ይኮራለሁ ለማለት ከሆነ ችግር የለው፣ ይቻላል። እንደሚታወቀው አባቴ እስላም ነው የወለደኝ የሚል ማንም የለም። እዚህም ጋር እንደው ይከለከላል የምንለውም እንደው ይከለከላል ካለን ማንነትን ለመደበቅ ለመሰወድ ለማታለል ብለን የምንደበቅበት ከሆነ ናም ይከለከላል። ቅድም አቡ ላይ አቡ ፍላን ኡሙ ፍላን እንዳልነው ዚምላል። እንደ ተጨማሪ ግን ኢብኑ ኢስላም ቢንቱ ኢስላም ቢል ምንም ችግር የለውም። በተለይ ንያው በእስላሙ ለመኩራት የእስላም አለኝታ ነኝ ኢንሻአላህ ለእስላም እከላከላለሁ ለማለት ፈልጉ ከሆነ ምንም ችግር የለውም። እዚህ ግን የተፈለገው እንደውል ማንነታችንን መግለጽ ይጠበቅብናል። ስንጠየቅም ምንም አይነት ኩራት ሊሰማን አይገባም። ስምን ከመናገር ወደኋላ እንድትል የሚያደርግህ ነገር የለም። ከሸሪዓ የሚጋጭ ስም ከሆነ ወዛው ይቀየርልሃል። ማንነት እንዳይታወቅ የምትፈልግ ከሆነ አንተ በአክብሮት ልትስተናገድም አይገባም። ስምን ከመንገር ወደኋላ ማለት መሸፍ፣ ሌላ ስም መናገር የደወሉለትን አካል ማናቅ ነው። የደወሉለትን ሰው ማስጨነቅ ነው። ማን የደወለው ማንነቱን ለምን አይነግረኝም እንዲሉ ያደርጋል። ሌላው ከዚህ ተያይዞ ያለው አደብ በሰላምታ እንደጀመርነው ንግግሩን በሰላምታ ልናጠናቀቅ ይገባናል። በእስላም ሰላምታ አቡ ዳውድ ከአቡ ሁረይራ ባስተላለፉት ሐዲስ ነብዩ ሰለላሁ ዐለይሂ ወሰለም ኢዘ እንተሃ አሐዱኩም ኢለል መጅሊስ ፈልዩሰልም ፈኢዛ አራደ አን የቁመ ፈልዩሰልም ፈለይሰት አልኡላ ቢአሐቅ ሚነል አኺራ ብለዋል።
አንዳችሁ አንድ ሰዎች ያሉበት ቦታ ላይ ሲደርስ አሰላሙ አለይኩም ይበላል። ጨርሶ ተሰናፍቶ ሲሄድም ወሰላሙ አለይኩም ይበላል። ከፊት ሰላም አለይኩም መባል እንዳለበት መጨረሻ ላይም ሰላም አለይኩም መባል አለበት። በመሆኑም ስልክ ስናጠናቅቅ ንግግራችንን ስናበቃ ወሰላሙ አለይኩም ወራህመቱላህ ልንል ይገባናል። ሌላው ሙሂም የሚባለው ነጥብ የድምፅ ጉዳይ ነው። አንዳንድ ሰዎች ስልክ ሲያወሩ በጣም ይጮሃሉ። የደወሉለትን ሰው ጆሮ እስኪያደነቁሩ የጆሮ በሽተኛ እስኪያደርጉ ድረስ። ሌሎች ደግሞ ድምፃቸውን በጣም ዝቅ ያደርጋሉ የተደወለው ሰው እስኪጨናነቅ ድረስ፣ በተደጋጋሚ ድምፅ ጨመር እስኪል ድረስ። ወብተጊ በይነ ዛሊካ ሰቢላ ነው መመሪያው። በሁለቱ መሃል መካከለኛ የሆነ አካሄድን ልንሄድ ይገባናል። በመሰረቱ ድምፅ ዝቅ ማድረግ፣ ድምፅን መካከለኛ ማድረግ አደብ ነው። ወኽፊድ ሚን ሰውቲክ ኢነ አንከረል አስዋት ለሰውቱል ሐሚር ተብሏል። ድምፅህን ዝቅ አድርግ፣ ከድምፆች ሁሉ መጥፎ ድምፅ ማለት የአህያ ድምፅ ነው ተብሏል ስለሚጮህ። ይሄን አደብ ልንጠበቅ ይገባናል። በጣም ጮኸን አውርተን የደወልንለትን ሰው ኢዛጅ ልናደርግ ልንረብሽ አይገባም። አንዳንዴ ስልኩን ሁሉ ለተወሰኑ ሴንቲሜትሮች ወይም ሚሊሜትሮች ያርቃል ከሚደውለው ሰው ከሚመጣው ጩኸትና ኢዛጅ የመጣ ማለት። ሌላ ጊዜ ደግሞ በጣም ድምፁ ዝቅተኛ ከመሆኑ የመጣ ጆሮው ላይ ለጥፈዋልና በላብ ይሆናል። ሁለቱም የተወገዘ ነው። የደወልንለት ሰው ድምፅ ጨምር ካለን እንጨምራለን። ዝቅ አድርግ ማለት ግን ሊከብድ ይችላል። የተደወለለት ሰው አደብ ያለው ሰው በአደብ ሰዎች የሚያስተናግድ ሰው ከሆነ ጮህ ከብደኝ ድምፅህን ቀንስ ማለት ይከብዳል። ሆኖም ሲበዛበት ተገዶ ድምፅህን ቀንስ ሊል ይችላል፣ ትንሽ ቀንስ ሊል ይችላል። ይሄን ለማድረግ ከተገደደን በአደብ ሊሆን ይገባል። ይቅርታ ድምፅህን ትንሽ ቀንሰው በደንብ ሰማህ ዘንድ ሊባል ይገባል። ድምፁ ዝቅተኛ የሆነ ሰው ከሆነም የደወለው ይቅርታ ድምፅ ጨምር ልንል ይገባል። የሚደውለው ሰው ግን ሚዛኑን የጠበቀ ድምፅ ሊያሰማ ይገባዋል። በዚህ መልኩ የስልክ የድምፅ አደብን አለመጠበቃችን የፈለግነውን ነገር እንዳናገኝ፣ የደወልንለትን ሰው ቀልብ እንድንሰብር፣ አዛ እንድናደርግ ያደርገናል። ድምፅን ጮክ በማድረግና በአፍንጫ በማውራት ራሳቸውን ከፍ የሚያደርጉ ይመስላቸዋል። አንዳንድ ሰዎች ሲያወሩ ድምፃቸውን የሚቀይሩ ራሳቸውን ከፍ የሚያደርጉ ሰዎች አሉ። ይህ የኩራት በሽታ ነው። በእንዲህ አይነት በሽታ ከተጠቁ ሰዎች ልትሆን አይገባም። ሌላውና በዚህ በዛሬው ርዕስ የመጨረሻ መቋጫ የማደርገው ውሸት ተጠንቀቅ። ውሸት በሸሪዓችን የተወገዘ ባህሪ ነው። ከከባድ ወንጀሎች መሃልም አንዱ ነው። የሙናፊቅነት መገለጫ ነው። ከጥንት ጀምሮ ሰዎች ይዋሻሉ። ባለንበት ጊዜ ግን ስልክ በተለይ ሞባይል የውሸት በሮችን በሰፊው የከፈተ ነው። አደብ አላቸው የሚባሉ የተከበሩ ሰዎችን ሁሉ ያስዋሽ ነው። ተደውሎ የት ነህ ሲባል መስጂድ ነኝ ይላል፣ ያለው ገበያ ውስጥ ነው። የት ነህ ሲባል ገበያ ነኝ ይላል፣ ያለው ቤት ነው። ሱቅ ነኝ ይላል፣ ያለው ሆስፒታል ነው። ሆስፒታል ነኝ ይላል፣ ያለው መኪና ውስጥ ነው። ነገሮችን ፊታቸውን ሲቀይር ይታያል። አላህ ከሰማይ ያያል፣ ይሰማል፣ መላኢካዎች ይጽፋሉ። ከግራ ቀኝ ያሉ ሰዎችም ይገምታሉ፣ ይነቃሉ። አላህን ልትፈራ ይገባል አንተ ሙስሊም ወገን። በተለይ እድሜያቸው የገፋ ጭንቅላታቸው ላይ ነጯን ጨርቅ ጣል ያደረጉት ላይ ሲሆን ደግሞ በጣም ያስጠላል። ውሸት ያዋርድሃል፣ ብታምነው ብትደሰትበትም እውነት ያድንሃል ብትፈራውም ተብሏል። በሀገራችን ሐቅን ተናግሮ ከመሸበት ማዳር ይባላል። ያለኸው ሐኪም ቤት ከመሆኑ ጋር ሱቅ ነኝ እዚሁ ነኝ ትላለህ። የ1000 ብር ወይም ደግሞ የ500 ብር ጥቅም እንዳያልፈህ ብለህ ነው። ደንበኛ እንዳያመልጥ ብዬ ነው። ያለው መገናኛ ነው፣ መርካቶ ነኝ ይላል። ድንገት ብለህ እኮ መርካቶ አይደለም ስትለው አይ ደንበኛ ነው፣ እቃ ሊወስድ ነው፣ ጥቅም እንዳያመልጠኝ ብዬ ነው። ሌላ ጊዜ ደግሞ ሱብሃንአላህ ያለው ሌላ መጥፎ ቦታ ነው፣ ከሙስሊም የማይጠበቅ ቦታ ነው። መስጂድ ነኝ ይላል። በወንጀል የመጣበትን ውርደት በውሸት ከራሱ ላይ ማንሳት ይፈልጋል። ውሸት ያዋርዳል እንጂ አያከብርም። አላህ ከመቆጣቱ መላኢኮች አንተ ላይ ወንጀል ከመጻፋቸው በተጨማሪ ካጠገብህ ያሉ ሰዎች ለአንተ ያላቸው አመለካከት ይወርዳል፣ ይንቁሃል። ዲንህንም ታሰድባለህ። ሙስሊም ከሆንክ የሙስሊሞችን መለያ ካደረግክ ሂጃብ አድርገሽ ኮፍያ አድርገህ ጀለብያ አድርገህ ከሆነ የምትዋሸው እስልምናን ያሰድብ። ድሮ ሙስሊም አይዋሽም ይባል ነበር። ሙስሊም አማና አይበላም ይባል ነበር። ዛሬ ይሄ የደከመ የተሸረሸረ መጥቷል። አንዱ ሰበቡ ስልክ ነው። ታክሲ ሙሉ ሰው ባለበት አላህን መዘንጋቱ መላኢኮችን መዘንጋቱ ሳያንሰው ታክሲ ላይ ያሉ 11 ሰዎችን ሁሉ ንቆ ትቷቸው ያለው ሌላ ክፍለ ሀገር ነው። መርካቶ ነኝ ጦር ኃይሎች ነኝ። ሌላ ጊዜ ደግሞ አንድ ቅርብ የሆነ ቤተሰብ እንደነገረኝ
ያለው ጸዳ ያሉ አካባቢዎች የባለ ሀብቶች አካባቢ መሆኑን ለማሳየት ያለው መርካቶ ምናለሽ ተራ ነው። ላከን ቦሌ ነኝ ሲል ትሰማዋለህ፣ ሲኤምሲ ነኝ ሲል ትሰማዋለህ። የሐቂቃ ምስኪን የሆነ ሰው ነው። ከሰዎች የታዘበውን ሲነግረኝ እድሜያቸው የገፋ የከበቱ አንዳንዴ ፊታቸው ላይ ሁሉ የነቢ ሱና የሚታይባቸው ሰዎች ታክሲ ሙሉ ሰው ባለበት ተደውሎላቸው የት ነው ሲባሉ ድምፃቸውን ጮክ አድርገው ወአለይኩም ሰላም እንዳላሉ ያለው መሃል መርካቶ ዛህማ ውስጥ ነው። ላኪን ቦሌ ነኝ ሀያት መንደር ነኝ ሲል ትሰማዋለህ። ለሱ ውሸት እኔ እንቀጠቀጣለሁ አሉ ሰውየው። ጀዛላሁ ኸይረን ወሐፊዘሁ። ይሄኛም በግልጽ የምናየው ነገር ነው፣ የሚደጋገምም ነገር። ጁምዓን ሶላት ሰግደው የወጡ የት ነህ ሲባሉ እሱ ያለው ዓለም ባንክ ነው፣ አሊያ ደግሞ መከኒሳ ነው። መርካቶ ነኝ አንዋር ሰግጄ የወጣሁ ነኝ ይላል። ለምንድን ነው? እማ ከጓደኞቹ ጋር አብሮ ምሳሌ ይበላ ነው፣ ወይም ቅድም እንዳልነው የሆነች ነገር ሊሸጥ ነው ወይም ሊገዛ ነው። የአዱንያ ጥቅም እንዳያመልጠው ብሎ አኺራውን ያበላል። ውሸታም አላህ ዘንድ የሚጠብቀው ቅጣት፣ ውርደቱ፣ ስቃዩ ከአሁን ቀደም ሙስሊም አይዋሽም በሚለው ሙሐደራ ላይ በሰፊው ተብራርቷል። ያን ሙሐደራ ፈልጎ ማድመጥ ይቻላል። ውሸትን እንድንለምደው በቀላሉ ውሸት ላይ እንድንወጥ ካደረጉን ነገሮች መሃል አንዱ ሞባይል ነውና አላህን ልንፈራ ይገባል። አዝካሮችን ስንል ይሄንም ታሳቢ ልናደርግ ይገባል። ከቤት ስንወጣ ቢስሚላህ ተወከልቱ ዐለላህ ወላ ሐውለ ወላ ቁወተ ኢላ ቢላህ አላሁመ ኢኒ አዑዙ ቢከ አን አضل አው أضل አው أزل አው أزل አው أظلم አው أظلم አው أجهل አው يجهل علي የሚል ዱዓ አለ። ይሄን ዱዓ ማዕናውን ልናሰፋው በስልክም ከሚመጡ ሸሮች፣ በስልክም ከሚመጡ ስህተቶች፣ በስልክ ከሚመጡ ጅህልናዎች፣ በስልክ ከሚመጡ በደሎች አላህ እንዲጠብቀንም ጭምር ነይተንበት ሊሆን ይገባል። በምላስ ብቻ ማለቱ በቂ አይደለም፣ በልባችንም ጭምር ልንለው ይገባል። ይሄን ዱዓ ውሸት መዘዙ ብዙ ነው። ቅድም የጠቀስኩት ሙሐደራ ላይ በሰፊው እንደተብራራው በምላስ ብቻ አያበቃም የውሸት መዘዝ። እግራችንን እናስዋሸዋለን፣ አይናችንን እናስዋሸዋለን፣ እጃችንን እናስዋሻለን፣ ጆሮአችንን እናስዋሻለን። የት ነህ ሲሉት እሱ መርካቶ ሆኖ ሳለ ፒያሳ ነኝ ያለ ሰው እግሩን አስዋሽቶታል፣ አይኑን አስዋሽቶታል። እግሩ ያልሄደበት ቦታ ላይ እንዳይሄድ አድርጓል። አይኑ ያላየውን መንደር እንዳየ አድርጓል። አላህ ተባረከ ወተዓላ ውሸታምን ያዋርደዋል በአዱንያም በአኺራ። የሚዋሹ ሰዎች ሁሌ ይዋርዳሉ፣ ሁሌ ያፍራሉ። የልብ ሰኪናም የላቸውም፣ ይንቀጠቀጣሉ። በስልክ የሚዋሹ ሰዎች ደግሞ በተለይ ውርደታቸው ቅርብ ነው። አንዳንዴ በስልኩ ራሱ የት ነህ ተብለው አንድ ቦታ ላይ ሆነው ሌላ ቦታ ነኝ ያሉ ሰዎች ያደወለለት ሰው አዲስ አበባ አይደለም ወጣ ብያለሁ ይላል። ላኪን ባጠገቡ ታክሲ ረዳት እየጠራ ሲያልፍ የሞላ መርካቶ አውቶቡስ ተራ አብነት ብሎ ሲጠራበት ይሰማል። ምናልባትም እዚህ አይደለሁም ያለው ሰውም ከደቂቃዎች በኋላ ሲያልፍ ሊያየው ይችላል። ወለዐዛቡል አኺረቲ አኽዛ፣ የአኺራው ቅጣት ውርደቱ የከፋ ነው፣ ቅጣቱም የከበደ ነው። አላህን እንፍራ፣ አንዋሽ፣ ከሙስሊም የማይጠበቅን ነገር ከማድረግ እንጠንቀቅ። هذا والله تعالى أعلم። ለዛሬ ከዚህ በላይ መዳሰስ አንችልም። በቀጣይ ሳምንቶች በአላህ ፈቃድ ከዚሁ ከስልክ የተያዙ እጅግ በጣም ወሳኝ የሚባሉ ነጥቦችን የምንዳስስበት ፕሮግራም ይኖረናል። የተማነው የምንጠቀም አላህ ያደርገን። ከሱ ዘንድ የሆነ የአማረ አደብ ለሁላችንም ይስጠን።